የሰው ልጅ ነው አምጥተሽ አስተዋወቅሽኝ ማርቲ። አንዴ ልቀቃት። እስኪ ንገሪኝ፣ የሰው ልጅ ነው ንገሪኝ። ለምንድን ነው ያስተዋወቅሽኝ የሰው ልጅ? ቢያንስ ጊዜ አልሰጠኸኝም እኮ። የምን ጊዜ? ይሄ ከጊዜ ጋር የሚገናኝ ነገር ነው እንጂ አቤል፣ እንደዚህ እንትን አይደለም። አንቺ አንዴ ሶሊ ቆይ፣ አንቺ የምርሽ ነው የሰው ልጅ ነው አምጥተሽ አስተዋወቅሽኝ ማርቲ? የኔ ልጅ ነው ብለሽ ጊዜ ሰጠኸኛል ቢያንስ እንዳወራ። ስለምን ጊዜ? አንቺ እውነቱን ተናግረሽ እኮ የመሸበት ብታዝ ይሻላል። ውሸት ላይ ውሸት ከመደረብ በቃ ማርታ የምርሽ ነው? ላምንሽ አልችልም። አሁን የሰው ልጅ አምጥተሽ ስታስተዋወቂኝ ግን አይደብርሽም ማርታ? አቤል ቆይ አንዴ ተረጋግቢና ልጄ ነች ብለሽ ተይው በቃ። ማውራት ያለብን ነገር አሁን እንደዚህ ማስረዳት የምችለው በእንደዚህ። እናትየውስ ምን ትላለች? ልጄ ነች ብለሽ ሚዲያ ላይ አውጥተሻት ያመጣሻትን ልጅ እናትየውስ ምን ትላለች? እስኪ ንገሪ። እሷ ለኔ ብላ ነው ብዙ ነገር ያደረገችው። እኔ እናንተ ነገሮችን ለማስተካከል ነው። አምኜሽ ነበረ። በቃ እስከነ ልጅሽ እኮ ምንም ችግር የለውም ደስ ብሎኝ ነበረ ስላመንሽልኝ ልጄ ነች ስላልሽ። ቆይ እሺ አንዴ አቤል፣ እኔን ስማኝሽ። ልቀቂኝ ማርታ። አንዴ አዳምጠኛ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። ያው ዛሬም በድጋሚ ተመልሼ መጥቼላችኋለሁ። የመጣሁትኝ ነገሮችን ለማስተካከል ደግሜ እንደመመጣ ነግራችሁ ነበረ። ማለት ያው እየተፈጠሩ ያሉትን ነገሮች ቦታ ማስያዝ ስላለብን ሁላችንም ነገራቶች በስርዓት ተስተካክለው መስተካከል ስላለባቸው ነው በድጋሚ የመጣሁላችሁ። ያው እናንተም እንደምታውቁት እኛም እንደምናውቀው በዚህ ሰሞን ከትላንት ወዲያ እየተፈጠሩ ያሉ ነገሮች ደስ አይልምና ይሄ ነገር መብቃት ስላለበትና ለአንዴና ለመጨረሻ ጊዜ መዘጋት ስላለበት ነው ዛሬ ተመልሼ የመጣሁትኝ። እንዴት ነው የሚዘጋው? እውነቱ ወጥቷል ማለት እውነቱን የሁሉንም እውነት አውቄያለሁ እና ያንን እውነት ደግሞ አቤልም ማወቅ አለበት፣ ማርታም ያንን እውነት ማመን አለባትና አቤልንም ጠርቻለሁ፣ ማርታንም ጠርቻታለሁ። ስለዚህ ማርታም ልጇ እንዳልሆነች ህፃኗ ያው በዚህ ጉዳይ ነው ጥሩ ያልሆነ ያለውና ህፃኗን ልጇ እንዳልሆነች አምና ለአቤል እንድትነግረው ነግሬያት ነበር ከዚህ በፊት ግን ፍቃደኛ አልሆነችም ልታምንልኝና ይሄንን ጉዳይ ደግሞ መብቃት አለበት። ማለት ልጇ ያልሆነች ልጅ ናት ብላ መታ አቤልን በደካማ ጎኑ መታ ያው እሱ ልጅሽ ካመንሽልኝ እንሆናለን ስላላት በመጥፎ አስቦት እንኳን አይደለም እሱ እንደዚህ ያላት ግን እንድታምንለት ውሸት ስለሚጠላ ነው እንደዛ ያላት። ለዛ እሷ ደግሞ ይሄንን እውነት ነው ብላ እሱ የሰማውን አንዳንድ ነገሮች ምናልባትም እንዲነግረውም ሰው አድርጋም ሊሆን ይችላል ብዬ አስቤያለሁ። ልጅ አላት ብላችሁ ነገሩት ብላና ያንን ነገር ተነግሮት እሷም አምናለት ነው ጓደኝነታችን ይቀጥላል ያሉት። እኔ ጓደኝነታቸው እንዲቋረጥ ሌላ ነገር እንዲፈጠር ምናምን ፈልጌ ሳይሆን በቃ ይሄ እውነት ይውጣና አቤል ውሸት ስለሚጠላ ውሸት በጣም የሚያስጠላ ነገር ነው ማለት መኖር የሌለበት ነገር ነውና እሱም ውሸት ስለሚጠላ እውነታውም ተደብቆ ስለማይቀር የሆነ ጊዜ መንጋለጡ ይቀራልና ያ ቀን ዛሬ ነው። ዛሬ ሁሉንም እውነት ተናግሬ ሁሉንም ነገር ለአቤልም አሳይቼው ማሳየት ያሉብኝን ነገሮች አሳይቼው ይሄ ነገር ለአንዴና ለመጨረሻ ጊዜ እንዲዘጋ ስለፈለኩኝ ነውና ውሸት ለሁላችንም ጥሩ ስላልሆነ ነው ያው እውነታው እንዲወጣ የፈለኩትኝ ለአቤልም አውቆት ማርታም አምናበት ነው እንጂ ከዛ በኋላ ስለሚፈጠረው ነገር መቀጠል ይችላሉ። አቤል ይሄንን እውነት አውቆት ማርታ ጋር ያለውን እውነት አውቆት ልጇ እንዳልሆነች ማማ ህፃኗ የማርታ ልጅ እንዳልሆነች አውቆ አብረው መቀጠል ይችላሉ። ጓደኝነታቸውን እንዲቋረጥ እኔ ፍላጎት የለኝምና ያንን ነገር አውቆት ቢቀጥሉ ይሻላል። በስህተት በተሳሳተ መንገድ እሷም እስከመቼ ያንን ነገር ደብቃው ይከብዳታል። እሷምና መቆም ይሄን ነገር ማወቅ ዛሬ በጥፊ እንዳመሽኝሽ እየፈራሁሽ ነው። ከዚህ በኋላ መመጣው ያንቺ ጥፊ ስልችት ነው ያለኝ። በስመ አብ የሰው ልጅ እንዴት በጥፊ ለማሳመን ትሞክሪያለሽ? ነው እንደዚህ አቤል በእናትህ በቃ አንዴ የተረሳ ጉዳይ ይቅርታ ጠየቅኩህ። አንዴ ይቅርታ ማያስተካክለው ሲጀመር ስሜታዊ ነሽ። ቶሎ ስለምናደድ እኮ ነው ማለት ስለሚያበሳጭ ነው። ምን ነው የሚያበሳጨው? እኔ አበሳጫለሁ። አሁን በጥፊ የማርታ ልጅ ነው ብቻ ስላልኩሽ ነው በጥፊ የሁሉ። እሺ ይቅርታ በቃ ምን አይነት ዋንች እናታችሁ እንተረከ አሁን እሺ፣ አሁንም በጥፊ ብትይኝስ? አልመታም። እንተረከ ታልቀናል። ቤተሰቦች እንደማጨክን እኮ ስለማውቅ እንደማጨክን እኔ እሺ፣ እንደዛ ከሆነ አልጨክንም። ደህና ነኝ እግዚአብሔር ይመስገን።
ሰማኛ ቤት ያው ዛሬ ፈለኩክ ምንም እንዳትለኝ ማርታንም ጠርቻታለሁ። ትላንትና ያልኩክን ነገር ማረጋገጥ ስላለብኝና ያው አንተም እኔን ስላላመንከኝ ያለ መረጃ እውነትህን ነው ባንዴት እንደዛ ተነስቼ ብለክ ላታምነኝ ትችላለህ። ስለዚህ ይሄንን ነገር ማርታንም ጠርቻት ራሷ ከራሷ አንደበት ብለኝ ነበረ አውሩና ትነግሩኛላችሁ ሁለታችሁ ጨርሱና ብለኝ ነበርና ማርታን አሁን ጠርቻት ያለውን እውነት እንድትነግርክ ፈልጋለሁ። ማማ ልጇ እንዳልሆነች እንድትነግርክ ፈልጋለሁ። ምክንያቱም ውሸት አትወድም አውቃለሁ። በውሸት የተመሰረተ ጓደኝነትም እንዲኖራችሁ አልፈልግምና ከዛ በኋላ ያለውን እውነት ሰምተክ መቀጠል ትችላለህ። ከፈለክ ከሷ ጋር ያለህን ጓደኝነት ከሷ ጋር ያለህን ግንኙነት መቀጠል ትችላለህ። ፈቅደሽልኝ ነው? አዎ አቤል፣ ማለት እኔ ከዚህ በኋላ በቃ በሁለታችሁ መሀል መግባት አልፈልግም እና እሷም ጥሩ ላይ የሆነች ስላልሆነ አንተ እውነታውን አውቀክ ትችላለህ። እውነታውን አውቀክ ካላሽችኝ ከሷ ጋር እንድቀጥል ፈቅድሻል ማለት ነው? ያው እንደዋሽች ከቃለው ግን ውሸቱ ከተጋለጠ በኋላ እውነቱ ከተጋለጠ በኋላ እውነታውን ካወቅክ በኋላ ውሳኔው ያንተ ነው ብዬ ነው የማስበው። እኔ ምንም የምወስንልክ ነገር የለም። ግን ስህተት እየሰራክ ስለሆነ ነውና ልጇን አምነህ ስለተቀበልካት ማወቅ አለበት ብዬ ስላሰብኩ ነው ዛሬም የጠራውክና ማርታንም ጠርቻታለሁ። ለዚህ ጉዳይ ነው የፈለኩክ። እሺ እንደዛ ከሆነ እሺ። ግን ደግሞ ዛሬ በዋነኝነት የጠራውክ እያልሽ ያለሽው ስለ ልጁ ዛሬ ማጣራት አለብኝ እያልሽ ነው? ስለ ማርታ ልጅ? አዎ ነው። አዎ በቃ ማለት ማርታም እየመጣች ነው። እውነቱን ትነግርሃለች ብዬ ተስፋ አደርጋለሁ። እውነቱን ትንገርህና እሷ ጋርም ያለውን እውነት ተቀበልና ውሳኔው ያንተ ነው። ከዚህ በኋላ ላስጨንቅክም አልፈልግም። መጣችልሽ ምንድነው? ለምን አለሽ? ሰላም ነው? እንዴት ነሽ ማርታ? አለሁልህ። እንዴት ነህ? አለን። ሶሊያና ዛሬ ከሶሊያና ጋር የመጣ ነው። ሶሊያና እኔንም ጠርታኝ ነው። ማርቲ የዋሸችክ ነገር አለ ወይ ደግሞ የደበቀች ነገር አለ ብላኝ ነው እና እኔን እንደማትዋሽኝ እርግጠኛ ነኝ። ከሷ ጋርም ተጣልተናል። ከሷ ጋር አይደለም ከሌላ ሰው ጋር ተጣልቻለሁ። የማርታ ልጅ ነው የማርታ ልጅ አይደለም በሚል ወሬ ማለት ነው። ስለዚህ እኔን እንድትዋሽኝ አልፈልግም። ብዙ ጊዜ ብያለሁ። ታውቂያለሽ እኔና አንቺ እያራረቀንና እያጣላን ያለው ውሸት ነው ወይ ደግሞ መደባበቅ ምናምን። ዛሬ ግን አንድ ነገር እንድትናገር ይፈልጋለሁ ወይ ደግሞ እውነቱን እንድታወጪ ይፈልጋለሁ። ማርቲ ሶሊ እያለችው ያለው ነገር እውነት ነው? እያለችው ያለችው ነገር ምንድነው? የማርታ ልጅ አይደለችም፣ የሌላ ሰው ልጅ ነች። እናትየው ማርታም የልጄ ብላ ያመጣችዋ ልጅ እናት አውቃታለሁ እያለች ነው። አመጣና ፊት ለፊት አገናኛቸዋለሁ ከፈለክ ብላኛለች እና የልጇን እናት ሳላመጣ በፊት ካንተ ጋር አገናኛት ብላኝ ነው። ማለት አሁንም እንኳን እሷ አምጥታ ያለውን ነገር ውሸት ከሆነ ማረጋገጥ ትችላለች። ግን ደግሞ እኔ ምንም አሁን ላይ ደበቅኩ ነገር የለም። በፊት ዋሽቼክ ነበረ ያሉ ነገሮች ብዙ ነገር ብዬ ነበር። አሁን ላይ ግን እውነቱን ነገር ያለው እኔ እናንተም ሆነን ያየከው ነገር ብዙ ነገር ነበር። ዛሬ ላይ ግን ድጋሚ ሶሊያና መታ ይሄን ነገር ስትል እንደ አዲስ እኔ መጠየቅ አልነበረብህም አቤል። ምክንያቱም ያለውን ነገር በደንብ ታውቅ ነበረ። እርግጠኛ ሆነክ ነው አይደለ ልጅ አለሽ ስትለኝ የነበረው ከብዙ ሰው ሰምተህ ከምታምነው ሰው እንደሰማህና እውነቱን እንዳወቅክ ነግረኸኛል ከዚህ ቀደም። ዛሬ ላይ ግን እንደገና እኔ ውሸቴን እንደሆነ እንዴት ልትጠራጠር ቻልክ? እሷንስ እንዴት ተጠራጥረህ አምናሃት እንዴት ወደ እኔ መተህ ድጋሚ እንደዚህ አይነት ጥያቄ ትጠይቀኛለህ? አላመንኩም። በአጠቃላይ አላመንኩም። አምኛትም አይደለም እንትን ያልኩት። ግን ሶሊያና ልትዋሸኝ አትችልም ብዬ ነው የማስበው። አንቺም ትዋሽኛለሽ ብዬ አላስብም። ምክንያቱም በደንብ እንድጠራጠር ያደረገኝ በጥፊ መታኛለች ሶሊያና። እንዳየሽው ከሆነ የሷ ልጅ አይደለችም እኔ አውቃለሁ በእርግጠኝነት። ከፈለክ ልጄ ብላ ያመጣችው የሷ እናት ማምጣት እችላለሁ ስትለኝ እኔም ተጠራጥሬ ነው የመጣሁት። ስለዚህ ይሄንን ነገር ግልጽ ልታረግልኝ ትችያለሽ ወይስ ውሸት ነው ወይስ እውነት ነው?
ትክክለኛው ነገር እንድትነግሪኝ ብቻ ነው ፈልገው ሶሊያና። ወይ ደግሞ አንቺ ያሻትን ልጅ እናት ከመንገድ ላይ ልታመጣ አይችልም፣ ወይ ደግሞ እንደዚህም ልትል አይችልም። አምናታል እኮ አቤል። አሁንም ቢሆን አንተ አምነህ ነው እኔ እየጠየከኝ ያለህ አይደለ? እኔ ግን ከተጠራጠርከኝ መጀመሪያ አለመቀበል ብዙ ነገሮችን ማድረግ ትችል ነበር እዛ ጋር። ግን እኔ ምንም የዋሸሁት ነገር የደበኩ ነገር አይደለም። ልጅቷ የኔ ናት። የሰማኸው ሰውም እኮ አረጋግጦላል አቤል። እኔ መድገም አይጠበቅብኝም ነበረ ዛሬ ላይ። ግን ደግሞ ምንም የደበኩና የዋሸው ነገር የለም በልጄ ጉዳይ። አሁን ልጄ ናት። ከዚህ በላይ ምንም መዋሸትና ማስመሰል አይጠበቅብኝም አቤል። ከዚህ በላይ በጣም እኔ ከብዶኛል ከምልህ በላይ። ዛሬ ላይ ልጅ አለሽ ትለኛለህ፣ አሁን እንደገና ልጅ እንዳይኖረኝ ትፈልጋለህ። በብዙ መንገድ ባህሪዋ የእሷ ባህሪ ጭራሽ ሊገባኝ አልቻለም። እሷ በምትልን መንገድ ነው እየሄድክ ያለኸው አቤል። ምን ሆነሃል አንተ? ይኸውልሽ ማርቲ፣ እኔ በራሴ መንገድ የምጓዝ ሰው ነኝ፣ ወይ ደግሞ ሰው የሚመራኝ ሰው አይደለሁም። ጠንቅቄ አውቃለሁ የትኛውም ነገር። ልጅ እንዲኖርሽ ሳይሆን ልጅ እንዳለሽ በቅርብ ሰው ሰሙ። ልጅ እንደሌለሽ ደግሞ ያመጣሽውን ልጅ የሌላ ሰው እንደሆነ ሰው እየነገረኝ ነው። አንቺም ነፃነትሽን የምታውጅበት እውነት ካለሽ ማለት ነው ልጅሽ የራስሽ ከሆነች ትክክለኛው ነገር መናገር፣ ወይ ደግሞ እስቲ ሶሊያና የምታመጣት ልጄ ናት ብለሽ ያመጣሻት የእሷን እናት አመጣታለሁ ብላኛለች፣ እኔ አውቃታለሁ ብላኛለች። ስለዚህ እሷን ከማምጣቷ በፊት አንቺ ማርታ ትመን ብላ ነው እዚህ ጋር እንትን ያለችው። ስለዚህ አንቺ አሁን ያለውን ነገር እንድትነግሪኝ ይፈልጋል። ነገሮችን ለመበጥበጥ እንደሆነ እኮ አቤል በደንብ ያስታውቃል፣ ምን ያክል ደስተኛ እንደነበርክ ያለውን ነገሮች ለመበጥበጥ እንጂ ምንም እኔ ደበኩት ማርታ እናት የሚባል ነገር የለም። እኔ ማለት ነው ነገሮችን ለመበጥበጥ አንቺ እንደምታስቢው ሌላ ነገር ምናምን ፈልጌ አይደለም። ውሸት አይወድም አቤል ታውቂያለሽ። እውነታውን ንገሪውና እውነታው ይጋለጥና ከዛ በኋላ ያለው ውሳኔ የሱ ነው። እኔ እውነታው ከነገርሹ በኋላ ልጅሽ እንዳልሆነ አሁን ለማስመሰል ብዙ አትሞክሪ። እኔና አቤል ስንጋጭ እኔ ቆይ ኖርማል ሳወራ ስንት ስልም እያስመሰልኩ ነው ላንቺ። እያስመሰልሽ ነው፣ በደንብ እያስመሰልሽ ነው። ምክንያቱም አቤል ልጅ እንዳለኝ አውቆ ዋሽተኛለች ብላ ሲጣላኝ ማድረግ ትቺ ነበር። ልጅ የላትም፣ መለያየት ባላባችሁ መንገድ ተለያዩቲ ነበር ንጹህ ሴት ብትሆኝ። ዛሬ ላይ ግን ነገሮች ሲስተካከል እንደገና ያልሆነ ነገር ለማድረግ ይሄን አክል ለምን ትጓጓያለሽ? ልጅ የለኝም ብለሽ ካሳመንሹ እኔ ተመልሼ መጥቼ ልጅ የላትም ብለሽ መናገር ትቺ ነበር። ሶሊያና ለምን እንደምደግሞ አንቺ ነገርሽው አንዴ ልጅ የለኝም ብለሽ ጥላችንን ስለምትፈልጊ ነው እንጂ ያን ያክል እኔን ሳያምነኝ ሲቀር እውነት ካወቅሽ ዛሬ ላይ ልጅ እንደሌለኝ ካወቅሽ መተሽ መናገር ትቺ ነበር። ዛሬ ላይ ግን እኔ ልጅ እንዳለኝ ሳምንለት ብዙ ነገር ሲስተካከል እንደገና ልጅ የላትም ብሎ መምጣት ህይወታችን አሁን ለማስተካከል አትሞክሪ። በቃ እመኝለት፣ እውነቱን ንገሪውና ከዛ በኋላ ከፈለግሽ ጓደኝነታችሁን ትቀጥላላችሁ፣ ካልፈለጋችሁ ደግሞ ይቆማል። እኔ በእናንተ ጓደኝነት አይመለከተኝም። ብዙ ነገር ታመጫለሽ፣ ሌላ ነገር ይዘሽ ትመጫለሽ፣ አይቀርም እኮ እኔ እናሱ ለማጋጨት ስላመንሽለት ካመንሽለት ልጅሽ እንዳልሆነች ካመንሽለት እኔ ሌላ ነገር አመጣለሁ። ስለዚህ እያመንሽለት ነው ማለት ነው ልጅሽ እንዳልሆነች። ማርታ ለምን እውነቱን ለምን እሺ እኔ ዞር ልበል ትነግሯለሽ? እሱ አሁንም ቢሆን አንቺ አይመለከትሽም። ዛሬ ነገርኩት፣ ነገ ነገርኩት። አንቺ ስለኔና ስለሱ ህይወት የሚመለከትሽ ሴት አይደለሽ። አንድ ነገር ልንገርሽ፣ ለሱ ነው እኔ መናገር ሁሉም ነገር ማድረግ የምችለው ለሱ ነው። አንቺ አይመለከትሽም። ግን ደግሞ ሁሌ መናገር የምፈልገው ነገር ጥሩ ሴት ለመምሰል አትሞክሪ። በቃ መሆን ባለብሽ መንገድ ሁኚ። ግን ለማርታ ብዬ ነው እንዴ በጣም ብዙ የምታወራቸው ነገሮች አሉ። አሁን ግን እኔና አንቺ ጭቅጭቅ ለመስማት አይመስለኝም። አቤል እኔ ጠራሽው፣ ጉዳይሽን ተናገሪ። ማምጣት ልፈልጊኝ ሰው አምጪና ነገሮቹን ፍቺው። ልጅ ማርታ አሁንም በቃ ስለኔና ስለአንቺ ጉዳይ ከተዘጋ አሁንም ስለኔ ባታወሪ በጣም ነው ደስ የሚለኝ። ማለት ይብቃን በቃ ተጨቃጨቅን፣ ብዙ ነገር አደረግሽ፣ ብዙ ነገር አደረኩኝ፣ ይብቃን። እዚህ ጋር ይሄ ነገር እዚህ ጋር መዘጋት ከዛሬ እንዲያልፍ አልፈልግም። ይሄ ነገር እውነቱን ንገሪውና ውሳኔውን ለምን ለሱ አትይም? ለምን ትፈሪያለሽ? ይተወኛል ብለሽ ከፈራሽ ይሄው እንገርሽ። ውሸት አይወድም። እውነቱን ንገሪውና ያለውን ነገር ራስሽም ነፃ ሁኚ። የራስሽንም ላይፍ አስተካኪ። ልጅ አለኝ ብለሽ ብዙ ነገር ሉዝ እያደረግሽ ነው። አቤልን ታጫዋለሽ። በዙሪያሽ ያሉት ሰዎች ራሱ እንዴት እንደሚቀበሉሽ አላውቅም። በቃ ተናገሪና አስቢያውንም ቢሆን ስለራስሽ አስበሽ ነው ነገሮችን እያስተካከልሽ ያለሽው። እንደዋሽም ያደረግሽው ብዙ ነገር እንዲሆን ያደረግሽው ሶሊያና ራስሽ ነሽ። ስለዚህ እያመንሽልኝ ነው ልጅሽ አይደለችም ማርታ።
ማማ ልጅሽ ናት አይደለች? ይሄን ጥያቄ መጠየቅ ምቹ አንቺ አይደለሽ። እሺ አቤል ባለ ጉዳዩ አንቺ አይደለሽ። ኦኬ እሺ ባለ ጉዳዩ አንተ ነህ። ይሄው ጠይቃት። ይመስለኛል ሁለታችሁ አልተግባባችሁም። ማርታና ሶሊ የመጣንበት ትልቅ ጉዳይ ነው አይደል? ይሄን ጉዳይ በትክክል አውርተን እንለያይ በሰላም። ማርታም ሶሊ የመጣችበት ለትልቅ ጉዳይ ነው። አንቺ ላይ ውሸት አይታ ነው። ያንን ነገር ውሸት ይሁን እውነት አንቺ ነሽ ማረጋገጥም ወይ ደግሞ ነፃ እንደሆንሽ ማወጅ ምችው ወይ ደግሞ መናገር ምችው። ስለዚህ ማውራት ያለባችሁ የሁለታችሁ ጉዳይ ነው። ተማመኑና አውሩና ንገሪኝ። አንቺ አቤል ባለ ጉዳዩ አንቺ አይደለሽም ያለች ነው። ስለዚህ ማማ ልጇ እንደሆነች እና እንዳልሆነች ጠይቃትና ትመልስልን። ይኸው ነች ወይስ አይደለችም የሚለውን ነገር ብቻ ትንገረ። ከዛ በኋላ ጉዳዩን መፍታት እንችላለን። የኔና የሷ ጉዳይ ቀስ ብሎም ይደርሳል። ይሄንን ነገር ግን ትመንልን። በቃ ያንተ ጉዳይ ነው አይደለ? በአንተ ጉዳይ ውስጥ ገብቼ እውነታውን እንድታቅ ስላደረኩኝ እሷ ጥሩ ስሜት የተሰማት አይደለም። እኔን እንደ መጥፎ ሰው እንደ ክፉ ሰው ነው እያየችኝ ያለችው። ስለዚህ ጠይቃትና ትንገርክ። ማርታ ሌላ ነገር ማውራት ወይ ደግሞ መዘበራረቅ አልፈልግም። ሶሊ እያለች ያለችው የሷ ልጅ አይደለችም። ልጄ ነች ብላ ያስተዋወቀች ልጅ የሰው ልጅ ነች እያለችኝ ነው። አንቺ ያንቺ ልጅ ነች ወይስ ያንቺ ልጅ አይደለችም? የሰው ልጅ ነው አምጥተሽ ያስተዋወቅሽ ወይስ የራስሽ ልጅ ነች? ይሄን ብቻ መልሽልኝ ማርታ። እንዳትዋሽ። አቤል የኔ ልጅ አይደለችም። ግን ደግሞ ይሄን ነገር ያደረኩት አቤል እኔ እንድትርቀኝ ስለማልፈልግ ያለውን ነገር አብረን እንድናስተካክል ስለምፈልግ ነው ይሄ ሁላ ነገር ያደረኩት። አዎ የኔ ልጅ አይደለችም፣ የሰው ልጅ ነው ይዤ አምጥቼ ያስተዋወቅኩ። ግን ደግሞ አቤል ቢያንስ ጊዜ አልሰጠኸኝም። ልጅ የለኝም እንኳን ብዬ ብዙ ነገር ሳደርግ አቤል ምንም አይነት ጊዜ አልሰጠኝም። አንተን ቀርቦ ለማውራት ከኔ ጋር ሳትታረቅ ደግሞ ልጅ የለኝም ብልህ መቼም አታምነኝም። ደጋግሜ ግን አቤል ልጅ የለኝም ብዬሃለሁ አይደለ? ግን አንተ ልታምነኝ ፈቃደኛ አልነበርክም። ይሄን ነገር ካላደረኩኝ በምድር አንተን ወደኔ አቅርቤ ያለውን ነገር እውነቱን መናገር የምችለው በምን አይነት መንገድ ነው አቤል? አስታውሰው አቤል። ቢያንስ ማርታ እየቀለድሽ ነው። ያንቺ ልጅ ያልሆነ ልጅ ነው አምጥተሽ አስተዋወቅሽኝ ማርታ። አቤል እኔን እኮ የተረዳኸኝ አይደለም። ማርታ የሰው ልጅ ነው የኔ ልጅ ነች ብለሽ ያስተዋወቅሽኝ? አዎ ልጅ አይደለች። አንቺ ምን አይነት ውሸታም ነሽ? ለምንድን ነው የምትዋሺው? ውሸትሽ ላይ ውሸት ለምን ትደርሚያለሽ? አቤል እኔ እኮ አንተን ለማናገር ስለፈለኩ ነው። ንገሪኝ። ቆይ አንዴ አቤል አንዴ አይደለም የሰው ልጅ ነው አምጥተሽ ያስተዋወቅሽኝ ማርቲ? አንዴ አቤል ልቀቃት። እስኪ ንገሪኝ። የሰው ልጅ ነው ንገሪኝ። አዎ አቤል ለምንድን ነው ያስተዋወቅሽኝ የሰው ልጅ? ቢያንስ ጊዜ አልሰጠኸኝም እኮ። የምን ጊዜ? ይሄ ከጊዜ ጋር የሚገናኝ ነገር ነው እንጂ አቤል እንደዚህ እንትን አይደለም። አንዴ ሶሊ ቆይ አንቺ የምርሽ ነው የሰው ልጅ ነው አምጥተሽ ያስተዋወቅሽኝ ማርቲ? የኔ ልጅ ነው ብለሽ ጊዜ ሰጥተኸኛል ቢያንስ እንዳወራ። ስለምን ጊዜ? አንቺ እውነቱን ተናግረሽ እኮ የመሸበት ብታዝ ይሻላል። ውሸት ላይ ውሸት ከመደረብ በቃ ማርታ የምርሽ ነው? ላምንሽ አልችልም አሁን የምሬ ነው። ልጅ አለኝ ብለሽ የ2 ዓመት ልጅ አለኝ ብለሽ እኔን አስተዋውቀሽ የሰው ልጅ ነው? እኔ እኮ አምኜሽ ነበረ። በቃ እስከነ ልጅሽ ምናምን ችግር የለውም ደስ ብሎኝ ነበር አይደል እኮ አቤል። አንተ ልታወራኝና ልታናግረኝ እንኳን አልቻልክም። ብዙ ነገር ሞክሬያለሁ አይደል አቤል? ስንቴ ነው የጠየቅኩ? ስንቴ ነው የነገርኩ ልጅ የለኝም ብዬ? ስንቴ ነው የሞከርኩት? ማርታ ምን አይነት ውሸታም ነሽ? እሺ አቤል ቆይ አንዴ ተረጋጋ። እንደዚህ ውሸት እያወራሽ ዘላለምሽ ትኖሪያለሽ እንዴ? አንቺ ትክክለኛ ነገር አትናገሪ እንዴ? አቤል ቢያንስ እኮ ነው አንተ እኔን እንድትረዳኝ ፈልጋለሁ። ምን ነው መረዳት? ውሸት እየተናገርሽ ከዚህ በኋላ የፈለግሽው ነገር ብታረጊኝ ልጄ ነች ብለሽ የሰው ልጅ አምጥተሽ አስተዋውቅሽኝ። ከዚህ በኋላ የፈለግሽው ነገር አምጥተሽ እንትን ብትይኝ እኮ እኔ ላምንሽ አልችልም። እሺ ልጅ የለኝም ብዬ እኮ ደጋግሜ ነግሬክ ነበር አቤል። ውሸታም ነው አቤል። ቆይ አንዴ ተረጋጋ። ይኸውልህ ውሸታም እንዴት አስችሎሽ የሰው ልጅ አምጥተሽ ታስተዋውቂኛለሽ? ያምሻል ጭንቅላትሽ። አንቺ ትልቅ ሰው አይደለሽ እንዴ? ማሰብ ትችያለሽ። እሺ ደጋግሜ እኮ ልጅ የለኝም ብዬሃለሁ አይደል አቤል? ብዙ ነገር ሞክሬያለሁ፣ በጣም ብዙ ነገር። አይደረግም፣ ታዳምጠኝ ፈቃደኛ ነበርኩ ማርታ። አይደረግም። የሰው ልጅ አምጥተሽ ማስተዋወቅ አልነበረብሽም። ቀስ በቀስ ነገሮችን ለማስረዳት ትሞክሪ ነበር። እንዴት ላስተካክል አቤል? አንቺ የሰው ልጅ አንቺ እንደዚህ ይደረጋል? ማርታ ምን አይነት ልብ ነውና ምን አይነት ጭንቅላት ነው ያለሽ? አይደብርሽም? የሰው ልጅ አምጥተሽ ስታስተዋወቂኝ ግን አይደብርሽም ማርታ? አቤል ቆይ አንዴ ይኸውልህ አንዴ ተረጋግና ልጄ ነች ብለሽ ተይው በቃ። ማውራት ያለብን ነገር አሁን እንደዚህ ማስረዳት የምችለው በእንደዚህ። እናትየውስ ምን ትላለች? ልጄ ነች ብለሽ ሚዲያ ላይ አውጥተሻት ያመጣሻት ልጅ እናትየውስ ምን ትላለች?
እስኪ ንገር። እሷ ለኔ ብላ ነው ብዙ ነገር ያደረገችው። እኔ እናንተ ነገሮችን ለማስተካከል ነው። እኔ አመኘሽ ነበረ። በቃ እስከነ ልጅሽ እኮ ምንም ችግር የለውም ደስ ብሎኝ ነበረ ስላመንሽልኝ ልጄ ነች ስላልሽኝ። ቆይ እሺ አንዴ አቤል እኔን ስማኝሽ። ይኸውልህ ቆይ አንዴ ተረጋጋ። እኔ እንደዚህ እንድትሆን አይደለም አይደለ? በስርዓት እንድታወሩ ነው። አንደኛ ነገር እሷም እየተረበሸች ነው። በቃ ከአንዴ እውነቱን ካመነች ለምን ሌላ ነገር ውስጥ እንድትገባ ታደርጋለን? ለምን ምን ውስጥ ነው የምገባው? በቃ አለቃ እንዴት በቃ እውነቱ ተዘጋ። ሶሊ በቃ ዝም በይ። ግን ማርታ ውሸታም ነሽ። እሺ ከዚህ በኋላ አታልቅሽ። እሺ እኔ ፊት እንድታለቅሽ አልፈልግም። የሰው ልጅ አምጥተሽ ስታስተዋውቂኝ እንደዚህ ማፈር ነበረብሽ። አሁን ስታለቅሽ በእንባሽ ልታታልቂኝ አትሞክሪሽ። መቼም አላምንሽም። ከዚህ በኋላ አቤል ብለሽ ስሜን እንዳታነሺ፣ አጠገቤም እንዳትደርሺ። እሺ ያለውን ነገር እኮ አዳምጠኝ። አሁንም እኔ በውሸት አጠገቤ እንድትሆኝ አልፈልግም። እሺ እየዋሸሽ ለመዋሸት እኮ ብዙ ሞክሬያለሁ። በልጅ ዋሸሽ። አሁን የፈለገ ነገር የሆነ ነገር ብታረጊ ራሱ ላምንሽ አልችልም። ውሸታም ነሽ። አጠገቤ እንዳትደርሺ ከዚህ በኋላ ማለት ነው። አንቺም ደግሞ ከሷ ጋር ሆነሽ እንዳትጠሪኝ። እሺ በጣም ውሸታም ነሽ። እሺ ውሸትሽ ደግሞ በልክ አድርጊ። ከዚህ በኋላ በልጅ አይዋሽም። እሺ በጣም ነው የምትዋሽ። ከአሁን በኋላ አጠገቤ እንዳትደርሺ። እሺ ማርታ ሰምተሽኛል አይደል? አጠገቤ እንዳትደርሺ። ምን ሰው ነች? በልጅ ይዋሻል? እስኪ ንገሪ። እንድታለቅሽ አልፈልግም። አታስመስይ። በቃ አስመሳይ ነሽ። ምን አይነት ሆነች? አንቺ እኮ መውለድ ትችያለሽ፣ ብዙ ነገር ማድረግ ትችያለሽ። እንዴት በልጅ ልትዋሽ ትችያለሽ? ያልወለድሻት ልጅ ያላማጥሻት ልጅ እንዴት ነው ልጄ ብለሽ የምታስተዋውቂኝ? እንድታለቅሽ አልፈልግም። እያለቀሽ ምናምን እንድታባብኝ አልፈልግም። ከዚህ በኋላ ግን ማርታ አጠገቤ እንዳትደርሺ። እሺ አምኜሽ ነበረ ልጅ አለኝ ብለሽ ስትመጪ ሰምተሽ እንዳለ ልቀቂኝ። ማርታ አንዴ አዳምጠኝ። ያለውን ነገር ላስረዳ። ልቀቂኝ። አቤል ቆይ አንዴ ለምን አትረጋጋም?